የማቋረጥ ልማትን ዘላቂ እድገትን የሻተ ሀገር የኃይል አማራጭን ማስፋት ከሚለው ጽንሰ ሀሳብ ጋር ሊዋሃድ ያሻዋል። ለዚህም ነው ፈጣን ምጣኔ ሀብታዊ እድገትና ለውጥ እያስመዘገበች የምትገኘው ኢትዮጵያም በተለያዩ ዘርፎች የኃይል አማራጭ መንገዶችን የማስፋት ስራዎችን በመስራት ላይ የምትገኘው። ከነዚህ አማራጮች መካከል ደግሞ የኒውክሌር ኃይል አንደኛው ነው። ይህን ተከትሎም የኒውክሌር ኃይል ፕሮግራምን በዛሬው ዕለት በይፋ አስጀምራለች። ኢትዮጵያ's decision to pursue nuclear technology arises ኢትዮጵያ የጀመረችው የኒውክሌር ፕሮግራም ዓላማ እየጨመረ የመጣውን የኃይል ፍላጎት ለማሟላት የማያቋርጥ የኢኮኖሚ እድገትን ከማስመዝገብና ዘላቂ የኃይል ምንጭን ከመፍጠር የመነጨ ነው። ታዲያ ኢትዮጵያ የኒውክሌር ኃይል ፕሮግራምን በሰላማዊ መንገድ የምትተገብር ሲሆን ይህም ለጤና፣ ግብርና፣ ኢንዱስትሪ ዘርፍ እንዲሁም ለጥናትና ምርምር ውጤታማነት ትልቅ አስተዋጽኦ ይኖረዋል። ይህ ሲሆንም የኒውክሌር ኃይል ፕሮግራም ትሩፋት በእያንዳንዱ ኢትዮጵያውያን ጓዳ እንዲገባ ያስችለዋል። for all Ethiopians. የኒውክሌር ኃይል ፕሮግራም መጀመሩ በእድገት ላይ ለሚገኘው የኢትዮጵያ ኢኮኖሚ ቀጣይነትም የበኩሉን አስተዋጽኦ እንደሚያበረክት የተነሳ ሲሆን በተለይም ቁልፍ የኢኮኖሚ አንቀሳቃሽ ዘርፎች ለሆኑት ግብርና፣ ኢንዱስትሪና ሌሎችም ዘርፎች የማቋረጥ እድገት ለማስመዝገብ እንደሚያግዝም ተጠቁሟል። የኒውክሌር ቴክኖሎጂን እንደ ኃይል አማራጭ መጠቀም ቀጣይነት ያለውና ዘላቂ ኢኮኖሚን ለመገንባት አስቻይ ነው። ለዚህም ነው በርካታ ሀገራት ይህን ልምድ እየተከተሉት ያሉት። ወደ ሀገራችን ስንመልሰው ደግሞ እንደ ኢትዮጵያ ላለ በፈጣን እድገት ላይ ለሚገኝና ከፍተኛ የሕዝብ ብዛት ላለበት ሀገር የኢነርጂ ፍላጎት ከምንጊዜውም በላይ ከፍ ያለ ነው። ስለሆነም በሀገር ውስጥ ያለውን የኢነርጂ ፍላጎትና አቅርቦት ለማጣጣምም ቀጣይነት ያለው የኢነርጂ ኢንቨስትመንትን ተግባራዊ ማድረግና የኃይል አማራጮችን ማስፋት ያስፈልጋል። በዚህ ረገድም ኢትዮጵያ የጀመረችው የኒውክሌር ኃይል ፕሮግራም አስተዋጽኦ የላቀ ይሆናል። አስተማማኝ የሆነ የኃይል ምንጭ አቅርቦት የኢኮኖሚ ልማትን ለማፋጠን ለቀጣይነት ላለው የኢኮኖሚና የማህበራዊ ልማት ወሳኝ በመሆኑ ኢትዮጵያ አሁን ያደረገችው ውሳኔ ወደ ኒውክሌር ፓወር ፕሮግራም ለመሄድ ወቅታዊ አስፈላጊና ለቀጣይ ሂደቱም መፋጠን አስተዋጽኦ የሚኖረው ነው። ኢትዮጵያ የኒውክሌር ቴክኖሎጂን በሰላማዊ መንገድና የዓለም አቀፉ አቶሚክ ኢነርጂ ሕግጋትን ባከበረ መንገድ እንደምትጠቀም የተጠቀሰ ሲሆን የኢትዮጵያ ኒውክሌር ኃይል ኮሚሽንም ከዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ጋር በጋራ በመሆን በባለሙያዎች ስልጠና፣ በልምድ ልውውጥ እንዲሁም በቴክኒክ ትብብር እንደሚሰሩም ተመላክቷል። የኒውክሌር ፓወር ፕሮግራም ከፍተኛ የቴክኒክ ይዘት ያለው ሬጉላተሪ የሆነ ስራን አቀናብሮ ማቅረብ እና ማካሄድ የሚያስፈልግ ከፍተኛ ሴክተር ነው። በዚህ ረገድ የሰለጠነ እና ልምድንም በየደረጃው የሚያካብት የሰው ኃይል ማፍራት ቁልፍ የመነሻ ተግባር ነው። በዚህ ረገድ የአቶሚክ ኃይል ኢነርጂ ኤጀንሲ ከኢትዮጵያ ጋራ በቅርበት ለመስራት ያለውን ኮሚትመንት እየገለጸ ነው። ግንዛቤ ፈጠራ ላይ ሁሉም የሚዲያ አካላት፣ የፖሊስ አካላት፣ የቴክኒክ አካላት፣ የምርምር አካላት ሁሉም የሚሳተፉበት የ3 ቀን ስልጠና ይሰጣል። ይህም ራሱ ስልጠና የሚካሄደው ከዓለም አቀፍ አቶሚክ ኤነርጂ ኤጀንሲ ጋር በመተባበር ነው። ቀጣይም የሚቀጥልና ወደፊትም በሰው ሀብት ስልጠና፣ በመሳሪያ ድጋፍ፣ በአማካሪ ድጋፍ ተጠናክሮ እንደሚቀጥል የአቶሚክ ኤነርጂ ኤጀንሲው ምክትል ዋና ዳይሬክተር በተግባር መጥተው አይተዋል።